በተደጋጋሚ እንዳነሳነው የሴቶች ተፈጥሮ አንዳንዴ ለራሳቸውም ግራ እስኪገባቸው ድረስ ውስብስብ ቢሆንም እንኳ ብልህ የሆኑና ከመጽሐፍ ከሊቃፍ የነሱን ሳይኮሎጂ በሚገባ የሚረዱ ወንዶች ይህንን እንቆቅልሽ በደንብ ፈተው ሴቶችን እንዳሻቸው የሚያደርጉ የደስታቸው ምንጭ የሚሆኑ ወንዶች አሉ። ሴቶች ካሏቸው ውስብስብ ባህሪያት መሃል ዋነኛው ደግሞ የሚፈልጉትን ነገር በግልጽ አለመናገራቸው፣ እንዲሁም ደግሞ ያንን ነገር ወንዶች በራሳቸው እንዲደርሱበት የመፈለግ ባህሪ ነው። ታዲያ በዛሬው ቪዲዮ ሳይንስና ስነ ልቦናን መሰረት በማድረግ ሴቶች በድብቅ ቢሆኑ ብለው የሚመኟቸውን ነገር ግን ደግሞ አውጥተው የማይናገሯቸውን 7 ምኞታቸውን እነግራችኋለሁ። እነዚህን ወሳኝ ነገሮች በሚገባ ከተረዳችሁ ከሴቶች ጋር የሚኖራችሁን ግንኙነት የምትመለከቱበት መንገድ ለአንዴና ለመጨረሻ ጊዜ ይቀየራል ማለት ነው። በተለይም ደግሞ የመጨረሻዎቹ ማለትም 6ኛውና 7ኛው ምኞታቸው እጅግ አስገራሚና በፍጹም የማትጠብቁት ነው። እንደተለመደው ይሄ ቪዲዮ እንደዋዛ የማይታይ በመሆኑ ወረቀትና ስክሪፕቶን አዘጋጅተህ አጤሬራህን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውንም ላይክ ማድረግና ሐሳብህን ደግሞ ኮሜንት ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እያንዳንዷ ሴት የቱንም ያክል ጨዋና የተረጋጋች ብትመስልም በውስጧ የምትደብቀው ሚስጥራዊ የሆነ ዓለም አላት። ለጓደኞቿ፣ ለፍቅረኛዋ፣ አንዳንዴም ለራሷ እንኳን የማትነግራቸውን ጥልቅ ምኞቶች በውስጧ ትይዛለች። እነዚህ ምኞቶች በፈገግታና ከጨዋ ልጅ ባህሪ ጀርባ ተሰውረው ነው የሚኖሩት። ብዙ ወንዶች ከሴቶች ጋር ባላቸው ግንኙነት ውስጥ አብዝተው ግራ ይጋባሉ። ምንድነው የምትፈልገው የሚለው ጥያቄ ሁሌም ያንዣብብባቸዋል። መልሱ ብዙ ጊዜ ውስብስብና እንቆቅልሽ የሚሆነው ሴቶች የሚናገሩትና በልባቸው ውስጥ የሚሰማቸው ነገር ፈጽሞ ሊለያይ ስለሚችል ነው። ይሄ ማለት ግን አታላይ ናቸው ማለት ሳይሆን ስነ ልቦናቸው በጥልቅ ስሜቶች፣ በማህበራዊ ግፊቶችና በባዮሎጂካል ፍላጎቶች የተገነባ በመሆኑ ነው። ታዲያ የዚህ ቪዲዮም ዓላማ ሴቶችን በጥልቀት በመረዳት የተሻለ ግንኙነትን መፍጠር ስለመቻል ነው። ስለዚህ ቀጥሎ እነዛን 7 ሚስጥራዊ ምኞቶቻቸውን እንመለከታለን ማለት ነው። የመጀመሪያው የበላይ ወይም ደግሞ መሪ የሆነ ወንድ ምኞት ነው። ይሄ እንግዲህ ምናልባትም በጣም በተሳሳተ መንገድ ከምንረዳቸው የሴቶች ምኞት መካከል አንዱ ነው። ይሄም ማለት እንግዲህ አምባገነን ወይም ጨካኝ የሆነ ወንድን ትፈልጋለች ማለት አይደለም። ሴቶች የሚመኙት በራሱ የሚተማመን መሪ የሆነ ወንድን ነው። እንድትጠይቃት ሳይሆን እንድትወስድ ትፈልጋለች። ለምሳሌ ዛሬ ማታ የት መሄድ ትፈልጊያለሽ ብለህ ከመጠየቅ ይልቅ ዛሬ ማታ በጣም የሚያምር ሬስቶራንት አግኝቻለሁ፣ ልክ ከምሽቱ 1 ሰዓት ሲል ወስድሻለሁ፣ ተዘጋጂ፣ በቃ እንደዛ የሚላት ወንድን በድብቅ ትመርጠዋለች። ምክንያቱም ሴቶች በዕለት ተዕለት ህይወታቸው ውስጥ ስፍር ቁጥር የሌላቸውን ውሳኔዎች ነው የሚወስኑት። ከፍቅረኛቸው ጋር ሲሆኑ ግን የውሳኔ ሸክሙን አውርደው እሱ እንዲወስንላቸውና እነሱ ደግሞ በሱ ውሳኔ እንዲመሩ ነው የሚፈልጉት። አንድ ወንድ በልበ ሙሉነት ውሳኔ ሲወስን የስሜት ደህንነትን ይሰጣታል። ይሄ የበላይነት ስለ ጥንካሬና ስለ ብቃት ነው። መርሁንና አቋሙን በሚገባ የሚያውቅ ወንድ በሴቶች በኩል በጥብቅ ይፈለጋል፣ ደግሞም ትልቅ ክብር ይሰጠዋል። ሁለተኛው ምኞት የፉክክር ምኞት ነው። አንዲት ሴት በድብቅ ያንተን ትኩረት ለማግኘት መወዳደር ትፈልጋለች። ይሄ ማለት ሌላ ሴት መፈለግ አለብህ ማለት አይደለም። ነገር ግን አንተ ተፈላጊና ከፍተኛ ዋጋ ያለው ወንድ መሆንህን እንድታሳያት ትፈልጋለች። ሌሎች ሴቶች ሲፈልጉ ወይም ደግሞ ሲያከብሩ ስታይ በድብቅ ትክክለኛውን ምርጫን የመረጥኩት ብላ በደስታ ትፈነድቃለች። ይሄ ቅድመ ምርጫ የሚባል ስነ ልቦናዊ መርህ ነው። አንድ ነገር በሌሎች ሲፈለግ ስናይ የኛም ፍላጎት ያንን ነገር ለማግኘት ከፍ ይላል። አንድ ወንድ በማህበራዊ ህይወቱ የተከበረ ከሆነ የሴት ጓደኛው ኢጎ ይነቃቃል። ያንተን ትኩረት ለማግኘት ሌሎች አማራጮች እንዳሉ እያወቀች እሷን ስትመርጥላት የበለጠ ትማረካለች። ስለዚህ ለታማኝነቷ በጭራሽ አትለምን። ይልቁኑ ያንተን ትኩረት ለማግኘት እንድትለፋበት ግን አድርግ። ሶስተኛው የተከለከለውን ወንድ የመመኘት ምኞት ነው። ይሄ ማለት ልትፈልገው የማይገባ ነገር ግን ልትቋቋመው የማትችለው አይነት ወንድ ነው።
የሰው ልጅ ስነ ልቦና በተከለከለ ነገር የመሳብ ባህሪ ያለው። አንድ ነገር አይቻልም ስንባል ያንን ነገር ለማድረግ ያለን ፍላጎት ይጨምራል። በዚህ ምኞት ውስጥ ያለው ዋናው ነገር አደጋውና ስጋቱ ከተከለከለው ሰው ጋር መሆን የሚፈጥረው ድብቅ ስሜት አድሬናሊን የሚባለውን የደስታ ሆርሞን እንዲመነጭ አድርጓል። አደጋው ፍላጎቱን ያጠናክሯል። ጥሩና ሁል ጊዜ የሚጠበቅ ከመሆን ይልቅ በጥሩ ጎኑ ትንሽ ሚስጥራዊና ያልተጠበቀ መሆን የሚችል ወንድ የስሜት ሕዋሷን በሚገባ ነው የሚያነቃቀው። አራተኛው ድብቁ የሴቶች ምኞት ደግሞ በአደባባይ የመፈተን ምኞት ነው። ይሄ ማለት በአደባባይ መሳሳም ወይም ደግሞ የሰውን አይን ሊይዝ በሚችል ሁኔታ ውስጥ መሆን የሚፈጥረው ስሜት ነው። የሰው አይን እያየ በድብቅ የምታደርጓቸው ትንንሽ ነገሮች ስሜቱን እጥፍ ድርብ ያደርገዋል። ለምሳሌ ሬስቶራንት ውስጥ ራት እየበላችሁ ከጠረጴዛው ስር እግሯን መንካት ወይም ደግሞ ሰዎች በሞሉበት ሊፍት ውስጥ ሚስጥራዊ ሹክሹክታን በጆሮዋ መናገር። እነዚህ ትንንሽ ድርጊቶች እኛ ከሌላው ዓለም የተለየንን የራሳችን ሚስጥር አለን የሚልን ስሜት ይፈጥራሉ። ይሄ ደግሞ ወደ አንተ የምትሳብበትን መንገድ ወደ ሌላ ደረጃ ያደርሰዋል ማለት ነው። አምስተኛው ደግሞ ሕጎቿን የሚጥስ ወንድን የመመኘት ምኞት ነው። ሴቶች ብዙ ጊዜ እኔ እንደዚህ ነገር አላደርግም የሚሉ ሕጎችን ያወጣሉ። እነዚህ ሕጎች ማህበረሰቡ ጥሩ ሴት የሚባለውን ነገር የሚገልጹ ናቸው ብሎ የሰጣቸውን ሚና ለመወጣት የሚያደርጓቸው ናቸው። በድብቅ ግን አንድ ወንድ እነዚህን ሕጎች በልበ ሙሉነት ጥሶ እንዲመራት ትመኛለች። ይሄ የብቃት ፈተና ይባላል። ሕግ የምታወጣው ወንዱ ምን ያክል በራሱ እንደሚተማመን ለመፈተን ነው። እሷ የምትለው አላደርግም የሚለውን ቃል ብዙ ጊዜ ይህንን እንዳደርግ አሳምነኝ የሚል ድብቅ ትርጉም አለው። እሷ የምትፈልገው ከምቹ ቀጠናው አውጥቶ አዲስ ነገርን ሊያሳያት የሚችልን ወንድ። ስድስተኛው ምኞት በኃያላን ወንድ የመመረጥ ምኞት ነው። ኃያልነት ሲባል ማህበራዊ ተቀባይነት፣ ከፍተኛ ዕውቀት፣ የመሪነት ችሎታ ወይም አካላዊ ጥንካሬ ሊሆን ይችላል። እያንዳንዷ ሴት ማንኛውንም ሴት ማግኘት በሚችል ወንድ የመመረጥ ጥልቅ ፍላጎት አላት። አንድ ኃያል የሆነ ወንድ እሷን ሲመርጥ ይሄ ሁሉ አማራጭ እያለው እኔን ከመረጠ እኔ የተለየች ሴት ነኝ ማለት ነው የሚል የኢጎ እርካታን ይሰጣታል። በተጨማሪም ይሄ ሰው በህይወት ውስጥ ማሸነፍ የሚችል ነው፣ ከሱ ጋር ከሆንኩ እኔ ሁሌም ደህና ነኝ የሚል ጥልቅ የደህንነት ስሜትን ይፈጥርላታል። ስለዚህ አንድ ወንድ በህይወቱ ዓላማ ላይ ሲያተኩር ለሴቶች የበለጠ ማራኪ ይሆናል ማለት ነው። አሁን ደግሞ የመጨረሻውንና ወሳኙን ነጥብ እናንሳ። በዚህ ቪዲዮ በሰባተኛነት የምንጠቅሰው ሚስጥራዊው የሴቶች ምኞት የስሜት መረበሽ ምኞት ነው። ሴቶች ሰላምና መረጋጋትን እፈልጋለሁ ቢሉም ከመጠን ያለፈ ሰላም አሰልቺ ነው የሚሆንባቸው። በድብቅ ሴቶች ስሜታቸውን ሁል ጊዜ ከሚያረጋጋላቸው ወንድ ይልቅ ስሜታዊ ከፍታና ዝቅታ ወደሚፈጥርባቸው ወንድ ይሳባሉ። ሁል ጊዜ የሚገመት ግንኙነት ስሜትን ያደበዝዛል። ጠንካራ ወንድ ማለት ስሜቷን የሚረብሽ ነገር ግን በዚያ መረበሽ ውስጥ የማይዋጥና ተረጋግቶ እሷን የሚመራት ወንድ ነው። ያ ማለት ደግሞ እሷ የምትፈልገው በቁጥጥር ስር ያለ ትርምስን ነው ማለት ነው። እንግዲህ ዛሬ የሴቶችን ስነ ልቦና በጥልቀት መርምረናል። በሚስጥር የያዙትንም ድብቅ ምኞታቸውን በሰባት ነጥቦች ከፋፍለን ተመልክተናል። እነዚህ ሰባት ነጥቦች የሴቶች ድብቅ ፍላጎት ናቸው። የዚህ ቪዲዮም ዓላማ ሴቶችን እንድታታልሉ ሳይሆን የምትወዷቸውን ሴቶች በጥልቀት እንድትረዱና የተሻለ ጠንካራ ግንኙነትንም ከነሱ ጋር መመስረት እንድትችሉ ነው ማለት ነው። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ወሳኝ መሰናዶዎችን ይዘን ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዛሬውን ግን በዚሁ አጠናቀናል። ይመቻችሁ።